ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን ተመልካቾቻችን፣ አሁን ደግሞ ወደ ምሽቱ የስፖርት ዜናዎች እናልፋለን። ከዜናዎቹ ጋር ደግነት መኩሪያ ነኝ። በቤትኪንግ የኢትዮጵያ ፕሪሚየር ሊግ 29ኛ ሳምንት አዳማ ከተማ ኢትዮጵያ መድንን 3-0 አሸነፈ። በኢትዮጵያ ፕሪሚየር ሊግ ዛሬ ቀዳሚ በነበረው ጨዋታ አዳማ ከተማ ኢትዮጵያ መድንን 3-0 በማሸነፍ ደረጃውን ሲያሻሽል ደስታ ዮሐንስ፣ ቢኒያም አይተንና ዳዋው ቴሳ ሶስቱን ግቦች ለአዳማ ያስቆጠሩ ተጫዋቾች ናቸው። ኢትዮጵያ መድን ዛሬ መሸነፉን ተከትሎም ባህር ዳር ከተማ ሁለት ጨዋታ እየቀረው ሁለተኛ ሆኖ በማጠናቀቅ በአፍሪካ ኮንፌዴሬሽን ዋንጫ ተሳታፊ መሆኑን አረጋግጧል። 12 ሰዓት ላይ የጀመረው ሌላኛው የኢትዮጵያ ፕሪሚየር ሊግ ጨዋታ በፋሲል ከነማና በኢትዮ ኤሌክትሪክ መካከል እየተደረገ ሲሆን ፋሲል ከነማ ስቱዲዮ እስከገባንበት ሰዓት ድረስ 2-0 እየመራ ይገኛል። አለም ብርሃን ይግዛውና ኦሴ ማውሊ ደግሞ ለፋሲል ከነማ ሁለቱን ግቦች ያስቆጠሩ ተጫዋቾች ናቸው። ለ2024 የኦሎምፒክ ውድድር በእግር ኳስ ለመሳተፍ የማጣሪያ ጨዋታ ያለበት የኢትዮጵያ ሴቶች ብሔራዊ ቡድን ልምምዱን በኢትዮጵያ ስፖርት አካዳሚ አጠናክሮ ቀጥሏል። ብሔራዊ ቡድኑ ለ35 ተጫዋቾች ጥሪ አድርጎ የነበረ ቢሆንም የተወሰኑ ተጫዋቾችን ቀንሶ በቀን አንድ ጊዜ ልምምድ እያደረገም ይገኛል። ብሔራዊ ቡድኑ አዳዲስና ወጣት ተጫዋቾችን በስብስቡ ማካተቱ ለብሔራዊ ቡድኑ የነገ ጉዞ ጥሩ መሆኑንም የብሔራዊ ቡድኑ አሰልጣኝ ተናግረዋል። እንግዲህ ቲም የምታየው ብዙ ወጣት ተጫዋቾችን ያካተተ ቡድን ነውና 3 ልጅ 2 ልጅ ብቻ ነው በሲኒየር ደረጃ ያለው። የአንደር 20 ቡድኑ ከዚህ በፊት ያሳየው ነገር ጥሩ ስለሆነ እነኛን ልጆች ማጆሪቲውን ይዞ ለመቀጠል ብዙ ነገሮችን አድርጌያለሁ። ያን ስል ግን አዲስ ፊት የተሻለ ፊት ከመጣ ደግሞ አይካተትም ማለት አይደለም። እታችኛውንም ሊግ ዋናውንም ሊግ ነው ያየሁት። ከታችኛውም ሊግ እዚህ ውስጥ አሉ እንደምታያቸው። እግር ኳስ ወቅታዊ ፐርፎርማንስን አቴንድ ተደረገ ብትሰራ የተሻለ ውጤታማ ትሆናለህ። አንደኛ ብዙ አመት ብሔራዊ ቡድኑን ለመገንባት ጥሩ ነገር ይፈጥራል። 2 ወጣት ተጫዋቾች ከመጡም በኋላ ብሔራዊ ቡድኑ ላይ ብዙ ማገልገል ይቻላል። ያንንም ከማሰብ ነው። ይህን ስል ግን ሲኒየር ተጫዋቾች አያስፈልጉም ማለት አይደለም። ያስፈልጋሉ። በየቦታው በየዲፓርትመንት ላይ ልጆቹን በደንብ የሚያነሳሱና ሰርተው ልጆችን ማሳየት የሚችሉ ሞዴል የሆኑ ተጫዋቾች ደግሞ በዚህ ውስጥ ማካተናል። በሜዳው የመጀመሪያ ጨዋታውን ከቻድ ብሔራዊ ቡድን ጋር የሚያደርገው የኢትዮጵያ ሴቶች ብሔራዊ ቡድን ተመልካቹ በስታዲየም ተገኝቶ ድጋፉን ለብሔራዊ ቡድኑ እንዲያደርግም አሰልጣኙ ጨምረው ገልጸዋል። የኢትዮጵያ ብሔራዊ ቡድን ነው እዚህ ጋር እየተገነባ ያለውና እንደ ወትሮ የኢትዮጵያ ሕዝብ በደንብ ድጋፋውን ልጆቹን በማነሳሳትም ከዚህ ቀደም ሴቶቹን በጣም የሚያበረታታ በመደገፍም በድምጽ የምሰማቸው ነገሮች አሉ። የመደገፍ የማክበር ያ ነገር ቀጣይነት ሆኖ ደግሞ ትላንት ባልተለመደው መልኩ የአፍሪካ ዋንጫ የኦሎምፒክ ዋንጫዎች ላይ የምንሳተፍበትን ነገሮች እንድናሰፋ የህዝቡም ድጋፍ ስለሚያስፈልገን የኢትዮጵያን ሕዝብ አሁንም ከጎናችን ቆሞ እንዲደግፈን ስል በማክበር ጠይቃለሁ። በሉዛን ዳይመንድ ሊግ ዛሬ ምሽት ቀጥሎ ሲደረግ በ5000 ሜትር 7 ኢትዮጵያውያን አትሌቶች ይሳተፋሉ። በ1500 ሜትር ወንዶች ደግሞ ለሜቻ ግርማ ይጠበቃል። ዮሴፍ ሽምዬ ተጨማሪ ያለው የ2023 ዳይመንድ ሊግ 6ኛ ውድድሩን ዛሬ በስዊዘርላንድ ሉዛን ያደርጋል። የዓለምና የኦሎምፒክ ሻምፒዮኖች ተካተውበታልና በጉጉትም ይጠበቃል። ኢትዮጵያውያን አትሌቶችም በተለያዩ ርቀቶች ይወዳደራሉ። ፊቱን ወደ 1500 ሜትር አዙሮ ከ3 ቀናት በፊት በኮንቲኔንታል ጎልድ ቱር ኦስትራቫ ላይ ድል ማድረጉ ይታወሳል። ከኢንግብሪክስተን ጋር ለመጀመሪያ ጊዜ በሚገናኝበት የምሽቱ መድረክም ለአሸናፊነቱ ተጠብቋል። በፓሪስ በ5000 ሜትር ደግሞ 7 ኢትዮጵያውያን አትሌቶች ይካፈላሉ። የቶኪዮ ኦሎምፒክ የ10000 ሜትር አሸናፊው ሰለሞን ባረጋ፣ የ5 ኪሎ ሜትር ክብረ ወሰን ባለቤቱ በሪሁ አረጋዊ፣ በዶሃ የ5000 ሜትር የዓለም ሻምፒዮን የነበረው ሙክታር ኢድሪስ፣ ጥላሁን ኃይሌ፣ ሀጎስ ገብረ ሕይወት፣ ገመቹ ዲዳና ግርማ ኩማ ከ15 ቀናት በፊት በተደረገው የኦስሎ ዳይመንድ ሊግ የርቀቱ አሸናፊ የነበረው ዮሚፍ ቀጀልቻ ግን አይሳተፍም። ዛሬ ምሽት የሚጠበቀው ጥላሁን ኃይሌ ግን በኦስሎ 3ኛ ደረጃን ይዞ ማጠናቀቁ የሚታወስ ነው። የ5000 ሜትሩ የክብረ ወሰን ባለቤት ጆሹዋ ቼፕቴጌም ለኢትዮጵያውያኑ ብርቱ ተፎካካሪ እንደሚሆን ይጠበቃል። በ3000 ሜትር መሰናክል ደግሞ ተስፈኛው አትሌት ሲምቦ አለማየሁ ትጠበቃለች። አትሌቷ በ20 ዓመት በታች የዓለም አትሌቲክስ ሻምፒዮና የብር ሜዳሊያ አሸናፊ እንደነበረች ይታወሳል። በፍሎረንሱ ዳይመንድ ሊግም በዚሁ ርቀት የግል ምርጥ ሰዓቷን ማስመዝገቡ አይዘነጋም። በኦሪገኑ የዓለም ሻምፒዮና የነሐስ ሜዳሊያ አሸናፊዋ መቅደስ አበበ፣ ዘርፌ ወንድማገኝና ሎሚ ሙለታም በርቀቱ ይካፈላሉ። የርቀቱ የክብረ ወሰን ባለቤት ቤትሪስ ቼፕኮችና ፔሩዝ ቸሙታይም በ3000 ሜትር መሰናክል ሴቶች የሚጠበቁ ሌሎች አትሌቶች ናቸው። ከውጪ የማንቸስተር ዩናይትዱ ግብ ጠባቂ ዴቪድ ደህያ ውሉ ዛሬ